ኖረን ለመሞትም ያልወለዱም ወልደው ድረው ለመክበድም የሚያስፈልግ አንድ ነገር ብቻ አለ። ዓለምን የሚያስጨንቅ ዓለም የተጨነቀችበት ይኸውም ሰላም ነው። ስለ ሰላም ብዙ አባቶቻችን ነቢያት ጭምር ተናግረዋል። ታላቁ ነቢይ ሊቀ ነቢያት ወይንም ደግሞ ከአበይት ነቢያት አንዱ ኤርምያስ ስለ ሰላም ሲናገር እሱ ሰላም አለ ብሔር ወጸልዩ በእንቲአሃ እስመ በሰላም ሲያሃ ይከውን ሰላምክሙ። ስለ ሀገር ጸልዩ፣ ስለ እሷም የእሷንም ሰላም ፈልጉ። ስለ ሀገር ጸልዩ፣ በእሷ ሰላም የእናንተ ሰላም ይሆናል ይላል ታላቁ ነቢይ ኤርምያስ። ይህንን የተናገረው በባቢሎን ሆኖ ነው። የሰላም እጦት ምን ያህል ችግር እንዳለው ከሀገሩ ወደ ባቢሎን የተሰደደው በሰላም እጦት በችግር ሰው ከሰው ጋር ሳይስማማ ሰው እግዚአብሔርን አስቀይሞ እግዚአብሔርና ሰዎች ተለያይተው እግዚአብሔርና ሰዎች በተጣሉ ሰዓት ባዕዳንን አምጥቶ እስራኤልን ወደ ባቢሎን ማርኮ ነቢዩ ኤርምያስም አብሮ ሄዶ ነበረ። በዛ እያለ ነው ለወገኖቹ ስለ ሰላም ጸልዩ፣ ስለ ሀገር ሰላምም ጸልዩ፣ በእሷ ሰላም የእናንተ ሰላም ይገኛል፣ የእናንተ ሰላም በእሷ ሰላም ነው ይላል። አሁንም ወገኖቼ ቅድም ታቦተ ሕጉ በሚዞርበት ሰዓት ብዙዎቹ በተለይ ታላላቅ ዕድሜ ያላቸው አረጋውያኑ ያለቅሱ ነበረ። እንባቸውን እናይ ነበረ። በእናቶችም ጋር ስንደርስ እናቶች ያለቅሱ ነበረ። በአባቶችም ጋር ስንደርስ አባቶች ያለቅሱ ነበረ። ለምንድን ነው? የሚያዩት፣ የሚሰሙት፣ የሚመለከቱት ሁሉ አላምር አላስደስት ስላላቸው በዘመናቸውም ብዙ ነገር ስላዩ ነው። እና ይሄ እንባ ምናልባት የሚመስለኝ የሰላም ልመና ይመስለኛል። ለሀገር ሰላም፣ ለወገን ሰላም፣ ለጎረቤት ሰላም፣ ለቤተሰብ ሰላም። ይሄ ከሌለ መኖር ከንቱ ነው። እንኳን ሀገር ቀጥቶ ትንሽ መንደር እንኳን ሰላም ከሌለ መኖር አትችልም። ታላላቆቹ አረጋውያን ኖረው በክብር መሸኘት አይችሉም ሰላም ከሌለ። ወጣቶች በትምህርት ቤት ተምረው ዕውቀት ገቢተው ለሀገራቸው፣ ለቤተሰባቸው፣ ለወገናቸው መሆን አይችሉም። ሰላም ከሌለ ወዴት እንደሚሄዱ እኛም እናንተም ዓለምም ያውቃል። ለመኖር መሰረቱ ሰላም ነው እና ቤት ተሰርቶ መቋሚያው፣ ማቋቋሚያው፣ መያዣው ምሰሶ ነው። የመኖር ምሰሶ፣ የመኖር አለኝታ ሰላም ነው። ስለዚህ ምናልባት ከኛ የጎደለ ነገር እንዳይኖር እግዚአብሔር የሚለምኑትን የሚሰማ የጠየቁትን የሚያድርግ በአባትነቱ የጸና ፈጥሮ የማይረሳን አምላክ ነው። ምንድነው ታዲያ የጎደለን ስንለምነው? አብርሃም በሚኖርባት ሀገር እግዚአብሔር እና ሰዎች ተቀያይመው ሰዎች ከበጎነት ወደ ክፋት አዘንብለው አብርሃም እግዚአብሔር አነጋገረው። ያለባትን ሀገር በእሳት ላጠፋት ነው፣ በእሳት ላነዳት ነው። ሰው በሚኖሩት በሀገር ውስጥ የሚኖሩት ኃጢአታቸው እንደ ውሃ ፈሷል፣ በደላቸው ከመጠን አልፏል። አንተ ከነሱ ጋር የነሱ በደል እንዳያገኝህ ልጆችህንም ዘመዶችህንም ይዘህ ከዚህ ሀገር ውጣ አለው። በኦሪት ዘፍጥረት ላይ ከምዕራፍ 19 ጀምሮ ስናነብን ታሪክ እናገኛለን። በዚህ ሰዓት ሀገር ሊነድ ነው፣ ሀገር ሊቃጠል ነው። እግዚአብሔርና ሰው ተለያይተዋል። ድምፁን አልሰማ ብለዋል። እምቢተኝነት አብዝተዋል። ከሰውነት ፍጥረት ተለይተው እንስሳዊ ፍጥረትን አብዝተዋል። በዚህ ሰዓት አብርሃም ደግሞ
አዘነ። ሀገር የለማች ያበበች ሰዎች ተደስተው የሚኖሩባት ሀገር ልትቃጠል ነው፣ አመድ ልትሆን ነው። አብርሃምም እግዚአብሔርን ጠየቀ። የእግዚአብሔር ወዳጆች እግዚአብሔርን ይጠይቃሉ፣ እግዚአብሔርም እንደ ወዳጅነታቸው ይመልስላቸዋል። ቃል ኪዳን አለው ለወዳጆቹ ለወደዳቸው ያነጋግራቸዋል፣ ይወዳቸዋል፣ ሐሳባቸውን ይፈጽምላቸዋል። አድርግ ያሉትን ያደርግላቸዋል፣ አድርግ ያልነውን ያደርግልናል እግዚአብሔር አምላካችን። እና በዚህ ሰዓት እግዚአብሔርን ጠየቀው። እግዚአብሔር ሆይ አንተ ፊት ቆሜ መናገር አቅሜም ችሎታዬም አይደለም። ነገር ግን እስቲ ልጠይቅህ፣ በዚች ከተማ ውስጥ 50 ቅዱሳን ቢገኙ 50 ደጋጎች ቢገኙ እችን ሀገር ታጠፋታለህን? አለው። 50 ያለው በሕዝቡ ቁጥር ልክ ነው። ከዛ ሁሉ ሕዝብ 50 አይደለም፣ በ50 ነው። ከዛም በኋላ እግዚአብሔር መለሰለት፣ 50 ቅዱሳን 50 ደጋግ ከተገኙችን ከተማ አላጠፋም። አብርሃም 50 ሰው ፍለጋ ሄደ፣ 50 ሰው አልተገኘም። እንደገና ወደ እግዚአብሔር ተመልሶ ጥያቄ አመጣ። 5 ቀንሶ ነገረው። 45ስ አለው። 45ም ይገኛ አላጠፋም አለ እግዚአብሔር። እየቀነሰ ሄዶ 10 ጋር ደረሰ። 10ም ጠፋ። ከዛ በኋላ አብርሃም ከእግዚአብሔር ጋር መነጋገሩን አቆመ ይላል። ምንም ደጋግ ሰዎች ስለጠፉ ከ50 እስከ 10 በሚፈልግበት ሰዓት አልተገኘም። የእግዚአብሔር ቤተሰቦች እግዚአብሔር ሰዎችን ፈልጎ አቶስ እንደሆነ ጸሎታችንስ ልመናችንስ ለይስሙላ እንደሆነ መቆማችንስ ለእይታ እንደሆነ የልባችንና እግዚአብሔር ፊት የመቆማችን አንድ አይነትስ እንዳልሆነ እግዚአብሔር ነው የሚያውቀው። ለምንድን ነው እግዚአብሔር ይህን ያህል ስንጠራው ለምንድን ነው ያልሰማው? ጨካኝ ነው ልንል ይሆናል። የእኛ ልቦና ምን ይመስላል? እስቲ እንጠያየቅ፣ እንተያይ። ምድሪቱ ምንድን ነው የምትመስለው? በምድሪቷ ላይ የሚኖሩት ምንድን ነው የሚመስሉት? ትልቁ እግዚአብሔር የሚሻው ለዓለም የመጣው ለፍቅር ነው። ሰማይ ሰንጥቆ በድንግል ማኅፀን ውስጥ ያደረው ፍቅር ሰሐቦ ለወልድ፣ ወልድን ከሰማያት ፍቅር ስቦ ወደ መሬት አመጣው። በማኅፀን በሰው በድንግል ማኅፀንም እንዲወሰን አደረገው። ፍቅር እስከ መስቀል አደረሰው፣ እስከ ደም ማፍሰስ አደረሰው፣ በመስቀል ላይ ዘረረው። ይሄ ሁሉ ስለ ፍቅር የተደረገ ነው። እግዚአብሔር የሞተለትን እግዚአብሔር የመጣለትን ገንዘብ ሳናደርግ እንዴት እግዚአብሔር እኛን ያያል? እንዴት ይመለከታል? ወንድም ወንድሙን እየጠላ እህት እህቷን እየጠላች እግዚአብሔር በምሳሌው በሳሪያነት ፈጥሮን ወንዝ እየቆጠርን ውሃ እየለካን ግንድ እየቆጠርን የየኖርን አይደለም ወይ? እዚህ ጋር እግዚአብሔር እንዴት ይገኛል? እዚህ ጋር እግዚአብሔር እንዴት ያነጋግረናል? እዚህ ጋር እግዚአብሔር እንዴት መዓቱን በቃ ይለናል? አረ እንመለስ። ይሄንን ነው የምላችሁ። እንባችን እውነተኛ እንባ እንዲሆን ዳዊት አባታችን ባስልዮስ ሊቁ ባስልዮስ ዳዊት ከሰይፍ እግዚአብሔር አዳነው። ዳዊት እግዚአብሔር ከሰይፍ ያዳነው ሰይፍ ይዞ አይደለም፣ ጦር ይዞ አይደለም፣ መሳሪያ ይዞ አይደለም፣ በጸሎቱ ነው። ወሚት መዓተከ እምኔነ፣ መዓትህን ከኔ መልስ፣ ለባዕድ አሳልፈህ አትስጠኝ በማለቱ ነው። ዳንኤልም ከአናብስት አፍ ዳነ። ዳንኤልም ከአናብስት አፍ የዳነው መሳሪያ ይዞ ታንክ ይዞ መትረየስ ይዞ አይደለም፣ በጸሎት በጾም ነው የዳነው። ሶስና ከረበናት ዳነች ይላል። ሶስናም እንዳቅሟ በሴትነት አቅሟ ያንን ትልቅ ፈተና ያረፈችው በጾም በጸሎት።
አናንያ፣ አዛርያ፣ ሚሳኤል ከእሳት የዳኑት በጾም በጸሎት ነው ይላል። እነዚህ ሁሉ ፍቅር ያስፈልጋቸዋል። የፍቅር ሸማ ከላያችን ተራቁተን ራቁታችንን ቆመን የምስል እግዚአብሔርን አቤት አቤት ብንለው እሱ ያውቃልና አይቀበለንም። በፊት እሱን ከመጥራታችን በፊት ወንድማችንን እንውደድ፣ እህታችንን እንውደድ፣ እርስ በርሳችን እንዋደድ። ዘር እየቆጠርን ወገን እየቆጠርን አጥንት እየቆጠርን ብሔር እየቆጠርን ይሄ የኔ ነው እያል እግዚአብሔር ይቅር ይለናል ይለመነናል ማለት ዘበት ነው። እንዲህ ካለው ትውልድ እግዚአብሔር ዝም ይለዋል እንዲጠፋ። መዓት መከራ በመጣ ሰዓት ደግሞ እገሌ ኃያል ነው፣ እገሌ ደካማ ነው፣ እገሌ ባለጸጋ ነው፣ እገሌ ባለ ወገን ነው፣ እገሌ ባለ ታንክ ነው፣ እገሌ ባለ መትረየስ ነው አይደለም። የእግዚአብሔር እጁ ኃይለኛ ነው፣ ድንጋይ ይቀጠቅጣል፣ እንደ ሰም ያቀልጣል። የእግዚአብሔር እጅ በመጣ ሰዓት ማንም የሚተርፍ የለም፣ መሸሸጊያም የለም ከእግዚአብሔር እጅ። ከአንተ እጅ ወዴት አመልጣለሁ? እንደ ንስር እንኳን ክንፍ ኖሮኝ እስከ ዓለም ዳርቻ ብበር አንተ የሌለህበት የለም። አንተስ አንተ ክመ አንተማ አንተ ነህ ይላልና እግዚአብሔር በመጣ ሰዓት ሰዶምን አጥፍቷታል፣ ገሞራን አንዷታል። እግዚአብሔር በመጣ ሰዓት ዓለምን በንፍር ውሃ አጥለቅልቆ አጥፍቷታል። እግዚአብሔር በመጣ ሰዓት እግዚአብሔር የሚመልሰው ዳኛ የለም። በዳኛ በጠበቃ በዋስ አይመለስም። እግዚአብሔር የሚመለሰው በንጹሕ ልቡና ነው። እግዚአብሔር የሚመለሰው በፍቅር ነው። እግዚአብሔር የሚገኘው የሚመጣው በሰላም ነው። የሰላም ቤታችን የሰላም ቤት ሲሆን፣ ፍቅራችን እውነተኛ ፍቅር ሲሆን፣ ከመሪ እስከ ተመሪ ከተራ እስከ ታች እስካለው ሁሉም አንድ ሆኖ እግዚአብሔርን ሲጠይቅ ምድሪቷ የሰላም ምድር ትሆናለች። የዘሩባትን ታበቅላለች፣ የተከሉባትን ታፈራለች፣ የተወለዱባት ይባረካሉ። የምድር የሰላም ምድር ትሆናለችና ስለዚህ ሁላችንም የሰላም ሰዎች እንሁን። መልእክታችን እዚህ ላላችሁት ብቻ አይደለም፣ በመላ ለኢትዮጵያ ላሉት፣ ከዛም ተርፎ ለዓለም ላሉት፣ በወንዝም ላሉት፣ በተራራ ላይም ላሉት፣ በኮረብታ ላይም ላሉት፣ ዘርም ለሚቆጥሩት፣ ወንዝም ለሚለኩት ለሁሉም ነው ይሄ መልእክታችን። እዚህ ግቢ ውስጥ ላላችሁት ብቻ አይደለም እና ወታደሩም ድንበር ይጠብቃል፣ በየቦታው መሯሯጡን ትቶ ገበሬውም አርሶ ያመርታል። ሽማግሌዎችም በቀያቸው ይጦራሉ፣ ተማሪዎችም ደብተር ይዘው ወደ ትምህርት ቤት ይሄዳሉ፣ ለእናትና ለአባቶቻቸው ብርሃን ይሆናሉ። አለዛ ግን ወጣቶች ከትምህርት ቤት ከቀሩ ወላጆች እናቶች ልብሳቸውን ዘግዝቀው አባቶች ጢማቸውን እየረጩ ለቅሶ ነው የሚሆነው እና ስለዚህ እግዚአብሔር እንዲለመነን እንዲቅርልን በንጹሕ ልቡና እግዚአብሔር እንጠይቅ።